ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን አላችሁ? ኢኳሸር አካዳሚ ዝግጅት የሚቀርብላችሁ የ12ኛ ክፍል ማትማቲክስ ዩኒት 5 ቶፒካችን ዩኒት 5 እንግዲህ ማትማቲካል አፕሊኬሽን ኢን ቢዝነስ ነው። ሰብ ቶፒካችን ደግሞ ታይም ቫልዩ ኦፍ መኒ ሲሆን የዛሬው ሌሰናችን ሌሰን 11 አኑቲ ይሆናል። እንግዲህ ዋት ሚንስ አኑቲ ማለት ምንድነው ወይም አበል ምንድነው የሚለውን በዚህ ሌሰን እንመለከታለን። ሌሰናችንን ከማየታችን በፊት ኦብጀክቲቫችን ምንድነው? at the end of this lesson students will be able to define the term annuity and ordinary annuity. ሁለተኛው list some examples of annuities. 3 list types of annuities. ቢያንስ እነዚህን ሶስት ኦብጀክቲቮች አቺቭ ማድረግ መቻል አለብን ማለት ነው። እንግዲህ ኦብጀክቲቫችን ይሄ ከሆነ አኑቲ ማለት ምንድነው ወደሚለው እንሂድ። ኦኬ አኑቲ ሚንስ an annuity is any collection of equal payments made at a regular time intervals. እንግዲህ አበል ማለት ሪጉላር በሆነ ታይም ኢንተርቫል የምናገኘው ክፍያ ነው ማለት ነው። እንግዲህ some examples of annuities የአኑቲ ኤግዛምፕሎች የምንላቸው እዚህ ጋር ሊስት ስንመለከት መንዝሊ ፓይመንትስ ኦን ኤ ካር ሎን እንግዲህ በየወሩ ከምናከራየው የምናገኘው የመኪና ገቢ ይሆናል። ሁለተኛው መንዝሊ ፓይመንትስ ኦን ኤ ኮንዶሚኒየም ሎን አሁንም ከምናከራየው የኮንዶሚኒየም ወርሃዊ ፓይመንት ይሄ አንደኛው ኤግዛምፕል ኦፍ አኑቲ ነው። ሶስተኛው ሬንት ፓይመንት እንግዲህ የክራይ ክፍያዎች ነው። አንቲል ዘ ሬንት ቼንጅስ እንግዲህ ክፍያውም እስከሚያደርግ ቼንጅ እስከሚያድርስ ማለት ነው። ምናልባት እንግዲህ ክራይ በየወሩ ሊጨምር ይችላል፣ በየአመቱ ሊጨምር ይችላል። ነገር ግን ይሄ አኑቲ ሊሆን የሚችለው መቼ ነው? አንቲል ዘ ሬንት ቼንጅስ ማለት ከመጨመሩ በፊት ያለው ሪጉላር ታይም ነው። ምክንያቱም አን አኑቲ ኢዝ ኤ ሪጉላር ታይም ኢንተርቫል። ሶስተኛው ፔንሽን ኦን ፐብሊክ ኦርጋናይዜሽን ኤንድ ፕራይቬት ካምፓኒ ወርከርስ እንግዲህ አራተኛ ላይ የተቀመጠው የአኑቲ ኤግዛምፕል ፔንሽን ማለት ጡረታ ነው። በማን ላይ? ኦርጋናይዜሽን ወይም ፐብሊክ ሰርቫንት እና ፕራይቬት ካምፓኒ ወርከርስ ወይም ፕራይቬት ሴክተር ላይ የሚሰበሰቡ የጡረታ ገንዘቦች እነሱ ናቸው። አን ኤግዛምፕል ኦፍ አኑቲስ። አራተኛው ወይም አምስተኛው በአምስተኛ ላይ የተቀመጠው ዩቲሊቲ ቢልስ እንግዲህ የመገልገያ ደረሰኞች ዘ ሴም አማውንት ፓይድ ኢች መንዝ አሁንም ሪጉላርሊ በሆነ መልኩ ሳይቀየር ዘ ሴም አማውንት ኦፍ ኦን ኢች መንዝ መሆን አለበት። በመጨረሻ ላይ ያስቀመጥነው ሪጉላሪ ስኬጁልድ ዲፖዚት ሴቪንግ አካውንት እንግዲህ አንድ ሰው አካውንት ከፍቶ ሪጉላርሊ በሆነ መልኩ ሴቭ የሚያደርገው በየወሩ መሆን አለበት። ኮንስታንት መሆን አለበት። ሪጉላርሊ ስኬጁልድ ዲፖዚት ቱ ኤ ሴቪንግ አካውንት ዘስ አር አን ኤግዛምፕልስ ኦፍ አኑቲስ ወይም የአበል አይነቶች ናቸው ማለት ነው። እሺ ተማሪዎች ወደ ሁለተኛው ዴፊኒሽን ስናልፍ እንግዲህ አኑቲ ዛት ካን ቢ ዲቫይድ ኢንቱ ቱ አኑቲን በሁለት መልኩ ልንመለከተው እንችላለን። የመጀመሪያው አን ኦርዲናሪ አኑቲ እና ሁለተኛው አን አኑቲ ዲዩ። ሶ ዘ ፈርስት ዋን አን ኦርዲናሪ አኑቲ ኢዝ አን አኑቲ ሁዝ ፓይመንትስ አር ሜድ አት ዘ ኤንድ ኦፍ ኢች ታይም ፒሪድ አት ዘ ኤንድ ኦፍ ኢች ታይም ፒሪድ እንግዲህ አን ኦርዲናሪ አኑቲ የምንለው ያ ፓይመንት የሚከፈለው መቼ ነው? አት ዘ ኤንድ ኦፍ ኢች ታይም ፒሪድ ወይም በመጨረሻው ሰዓት ነው ማለት ነው። ሁለተኛው አን አኑቲ ዲዩ አን አኑቲ ሁዝ ፓይመንትስ አር ሜድ አት ዘ ቢጊኒንግ ኦፍ ኢች ታይም ፒሪድ እንግዲህ የሁለቱ ልዩነት ይሄ ብቻ ነው ማለት ነው። ሁለቱም አኑቲ ናቸው። አን ኦርዲናሪ ከሆነ አት ዘ ኤንድ ኦፍ ዘ ታይም ፒሪድ ነው። አን አኑቲ ዲዩ ከሆነ ደግሞ አት ዘ ቢጊኒንግ ኦፍ ኢች ታይም ከመጀመሪያና በመጨረሻ ላይ የምናገኛቸው የአበል አይነቶች ብለን በሁለት እንከፍላቸዋለን ማለት ነው። እንግዲህ this is the definition ኤግዛምፕሎችን እንመልከት እስኪ። እሺ ተማሪዎች ወደ መጀመሪያው ኤግዛምፕል ስናልፍ ኤግዛምፕል 1 each of the following problems describes an annuity አኑቲን ያመለክታል ነው። determine whether indicated is the annuity present value or future value present value ነው ወይስ future value መሆኑን አይዴንቲፋይ አድርጉ ነው የሚለው። Question A, Mr. Orku just attend a sales presentation held by the investment company that administers his employees saving plan. እንግዲህ ሴቭ ለማድረግ አቀደ ነው የሚለው። According to the sales representative, if he puts just ብር 1,250 into the plan each month, he could be a millionaire when he hits retirement age.
እንግዲህ እስከ ጡረታ እድሜው ድረስ ነው የሚለው። ኢዝ ዘ ብር 1 ሚሊየን ፕሮጀክሽን ኢዝ ኤ ፕሬዘንት ቫሊዩ ኦር ፊውቸር ቫሊዩ ነው። እንግዲህ ምን አይተናል እዚህ ጋር ኦርዲናሪ አኑቲ እና አኑቲ ዲው የሚል አይተናል። እንግዲህ ኦርዲናሪ አኑቲ ካልን አት ዘ ኤንድ ታይም ኦፍ ዘ ፒሪየድ ወይም ፊውቸር ቫሊዩ ማለት ነው። አኑቲ ዲው ማለት ደግሞ ዘ ቢጊኒንግ ታይም ኦፍ ኢች ፒሪየድ ነው። ሰው እዚህ ጋር ስንመጣም እንግዲህ ሚስተር ወርቁ እስከ ጡረታ እድሜው ድረስ በየወሩ ምን አቀደ? 1250 ነው ያቀደው ነው የሚለው። ዘላስትሊ 1 ሚሊየን ፕሮጀክሽን ተሳካለት ነው። ይሄ 1 ሚሊየን የሚለው ብር ፕሬዘንት ቫሊዩ ነው ወይስ ፊውቸር ቫሊዩ ብላችሁ አይዴንቲፋይ አድርጉ። ቢላይ ስንሄድ ደግሞ ሲቲ አድሚኒስትሬሽን ዎን ኤ ጀጅመንት አጌንስት ኤ ፎርመር ኮንትራክተር ዛት ዊል ሪኳየር ዘ ኮንትራክተር ቱ ፓይ ዘ ሲቲ ብር 52,000 per year for the next 10 years. Instead of having to make payments for the next 10 years, the contractor offers to pay the country bill 835,000 in one lump sum today. Would this present value or future value? አሁንም 835,000 ፊውቸር ቫሊዩ ነው ወይስ ፕሬዘንት ቫሊዩ ብላችሁ አይዴንቲፋይ አድርጉ ነው የሚለው። ሲ ጥያቄ ስንሄድ ደግሞ 15 years ago ታደሰ ኩዊት ስሞኪንግ ኤንድ ኢንስቴድ ኦፍ ስፔንዲንግ ብር 70 a week on cigarettes he puts that money in a special saving account each week. Is the value his account after 10 years is a present value or future value? ስለዚህ ወደ ሶሉሽን ስንሄድ ለጥያቄ ኤ ሚስተር ወርቁ እንግዲህ ምን አደረገ? መጀመሪያ እስከ ጡረታ እድሜው ድረስ ይችን ብር አቅደው ወይም ይህን ብር ለማግኘት ለዚህ ፕሮጀክት 1250 ብር ፕላን አደረገ። እንግዲህ ከጡረታ እድሜው በኋላ ሊሆን ይችላል ምን ሆነ የፈለገው? ሚሊዮኔር መሆን የፈለገው። ስለዚህ ምን ደረሰ ነው የሚለው 1 ሚሊዮን ብር ደረሰ ነው። ስለዚህ ይሄን 1 ሚሊዮን ምንድን ነው? ፕሬዘንት ቫሊዩ ሳይሆን ፊውቸር ቫሊዩ ነው 1 ሚሊዮን። ሶ ብር 1 ሚሊዮን ኢዝ ዘ ፊውቸር ቫሊዩ ፎር ሚስተር ወርቁ ማለት ነው። እሺ በተመሳሳይ ጥያቄ ቢ ላይ ስንመጣ ሲቲ አድሚኒስትሬሽን ዎን ኤ ጀጅመንት አጌንስት ኤ ፎርመር ኮንትራክተር ዛት ዊል ሪኳየር ዘ ኮንትራክተር ቱ ፓይ ዘ ሲቲ ብር 50,000 per year for the next 10 years. Instead of having to make payments for the next 10 years, the contractor offers pay. እንግዲህ መጀመሪያ ላይ ነው ፓይ ያደርገው ማለት ነው። The country bill 835,000 in one lump sum today. ስለዚህ ብር 835,000 ምንድነው? ይሄ መጀመሪያ ፓይ ያደረገው ነው። ስለዚህ ፕሬዘንት ቫሊዩ ነው ፊውቸር ቫሊዩ ሳይሆን። ሰው ብር 835,000 ኢዝ ኤ ፕሬዘንት ቫሊዩ መጀመሪያ ላይ ፓይ ያደርገው ነው። ስለዚህ ፕሬዘንት ቫሊዩ ነው ፊውቸር አይደለም። ለምሳሌ ከኤጋ ኮምፔር ስታደርጉ ሰውየው ፕላን አድርጎ እስከ እድሜ ጡረታው ድረስ ሚሊዮኔር የሆነው ምንድነው? ወደፊቱን በማሰብ ነው። ስለዚህ ፊውቸር ቫሊዩ ነው። ይሄኛው ደግሞ መጀመሪያ ላይ ፓይ ካደረገ ዘ ፕሬዘንት ቫሊዩ። ሲ ላይ ስንሄድ 15 years ago ታደሰ ኩዊት ስሞኪንግ ታደሰም ነው ስሞኪንግ ስቶፕ አደረገ ነው የሚለው። ኢንስቴድ ኦፍ ስፔንዲንግ ብር 70 ዊክ ኦን ሲጋሬትስ ሂ ፑት ዛት መኒ ኢን ስፔሻል ሴቪንግ አካውንት ኢች ዊክ። እንግዲህ ሲጋራ ያጨስበት የነበረውን በየወሩ 70 ብር በስፔሻል አካውንት ምን ማድረግ ጀመረ? ሴም ማድረግ ጀመረ። ኢዝ ዘ ቫሊዩ ኦፍ ሂዝ አካውንት አፍተር 10 years ኢዝ ፕሬዘንት ቫሊዩ ኦር ፊውቸር ቫሊዩ። ስለዚህ ከ10 ዓመት በኋላ ነው። ሶ ዚስ ኢዝ ዋት ዘ ፊውቸር ቫሊዩ። ነው። እሺ ተማሪዎች ወደ ኤግዛምፕል 2 ስንሄድ ኤግዛምፕል 2 each of the following problems describes an annuity. አኑቲን ዲስክራይብ ያደርጋል ነው። አሁንም determine whether is it an ordinary, ordinary means at the end of, and an annuity due, annuity due means at the beginning. justify your answer ይላል። ኤ ላይ ስንመለከት በሽር got a share of company which will pay him ብር 100,000 every year for 10 years starting right away.
B. At the end of each quarter, a private bank pays each of its shareholders divided of 200 birr for each share owned. C. Every month I deposited from my salary to our organization credit and saving cooperative union accounts ብር 400 እንግዲህ ከኤ እስከ ሲ ያሉትን ምን ብላችሁ አይደንቲፋይ አድርጉ ነው የሚላችሁ። ኦርዲናሪ አኑቲ ናቸው ወይስ አናኑቲ ዲዩ ናቸው? ኦርዲናሪ ሚንስ አት ዘ ኤንድ ኦፍ ዘ ፔሪድ። ኦርዲናሪ አኑቲ ካል እንግዲህ አት ዘ ኤንድ ኦፍ ዘ ፔሪድ ማለት ነው። አናኑቲ ዲዩ ካል ደግሞ አት ዘ ቢጊኒንግ ኦፍ ዘ ፔሪድ ማለት ነው። ዘ ቢጊኒንግ ኦፍ ዘ ፔሪድ። እንግዲህ ሶሉሽን ኤን ስንመለከት በሽር ጎት ኤ ሼር ኦፍ ካምፓኒ ዊች ዊል ፓይ ሂም ብር 100,000 ኤቭሪ ይርስ ፎር 10 ይርስ ስታርቲንግ ራይት አዌይ። እንግዲህ ለዛ እንግዲህ አት ዘ ኤንድ ኦፍ የሚያገኘውን ወይም ያለው የብር መጠን እዚጋ አይታወቅም። ለ20 ዓመት ያህል ይሄን ይከፍላል ነው ለዛ ሼር ካምፓኒ። ስለዚህ ይህም ነው አን አኑቲ ዲዩ ነው ማለት ነው። አን አኑቲ ዲዩ አት ዘ ቢጊኒንግ ነው። አት ዘ ቢጊኒንግ ስለዚህ አን አኑቲ ዲዩ ነው። ምክንያቱም በሽር ጌትስ ዘ ፓይመንት ኦልዌይስ አት ዘ ቢጊኒንግ ኦፍ ዘ ተርም። በእያንዳንዱ ተርም መጀመሪያ ላይ በሽር ምን ያደርጋል? ፓይመንት ወይም ክፍያ ይፈጽማል። ስለዚህ መጀመሪያ ላይ ክፍያ ይፈጽም ከሆነ ሲስ ኮልድ አን አኑቲ ዲዩ ነው ማለት። እሺ ቢ ላይ ስንመጣት አት ዘ ኤንድ ኦፍ ኢች ኳርተር ነው የሚለው። አት ዘ ኤንድ ኦፍ ኢች ኳርተር እዚህ ጋር ራሱ አት ዘ ኤንድ ኦፍ እያላችሁ ነው። አት ዘ ኤንድ ኦፍ ኢች ኳርተር አት ዘ ኤንድ ኦፍ ኢች ኳርተር a private bank pays each of its shareholders divided of 200 birr for each share owned. ለእያንዳንዱ ሼርሆልደር ወይም ሜምበር 200 ብር ያካፍላል ነው በእያንዳንዱ ኳርተር ላይ። ስለዚህ ክፍያ መቼ ነው? አት ዘ ኤንድ ኦፍ ነው። ስለዚህ አት ዘ ኤንድ ኦፍ ካልን አን ኦርዲናሪ አኑቲ ነው ማለት። ስለዚህ ስቴትመንት ምንድነው? ኦርዲናሪ አኑቲ ነው። ምክንያቱም ቢኮዝ ዲቫይድድ ኦልዌይስ አት ዘ ኤንድ ኦፍ ዘ ተርም። እንግዲህ በእያንዳንዱ ተርም ላይ መጨረሻ ላይ ነው ሊከፍል የሚችለው ማለት ነው። ለጥያቄ ሲ በተመሳሳይ አሁንም ኦርዲናሪ አኑቲ ነው። ምክንያቱም ኤቭሪ መንስ አይ ዲፖዚት ፍሮም ማይ ሳላሪ ቱ አወር ኦርጋናይዜሽን ክሬዲት ኤንድ ሴቪንግ ኮፐሬቲቭ ዩኒየን አካውንት ብር 400። ምክንያቱም ለምን ኦርዲናሪ አኑቲ ሆነ? እንግዲህ ደሞዝ የሚከፈለው መቼ ነው? አት ዘ ኤንድ ኦፍ ኢች መንዝ ነው። በእያንዳንዱ ወር መጨረሻ ላይ ነው። ስለዚህ መጨረሻ ላይ የሚከፈል ከሆነ ዛት አት ዘ ኤንድ ኦፍ ሚንስ ዛት ኢስ ዋት ኦርዲናሪ አኑቲ ነው ማለት። እሺ ተማሪዎች እንግዲህ በዚህ ሌሰን ሌላው ሜን ፖይንታችን አኑቲስ ኮምፒቴሽን ይሆናል። እንግዲህ አኑቲን እንዴት ነው ኮምፒዩት ልናደርግ የምንችለው ወይም ካልኩሌት ልናደርግ የምንችለው እንመለከታለን። እንግዲህ አኑቲን ስንመለከት ሁለት አይነት አኑቲዎች አሉን። ዘ ፊውቸር ቫሉ ኦፍ አን ኦርዲናሪ አኑቲ እና ዘ ፊውቸር ቫሉ ኦፍ አን አኑቲ ዱ። ኦርዲናሪ ሚንስ አት ዘ ኤንድ ኦፍ አኑቲ ሚንስ አኑቲ ዱ ሚንስ አት ዘ ቢጊኒንግ ኦፍ ዘ ፔሪድ at the end of the period at the beginning of the period። ለዛሬው የመጀመሪያው እናያለን። the future value of an ordinary annuity that means at the end of the time period ማለት። so to compute or to calculate an annuity or ordinary annuity ሶስት አይነት አፕሮቾች አሉ ነው የሚለው። there are three different approaches to develop or compute annuity or ordinary annuity። የመጀመሪያው approach 1 the chronological approach is to build up the account value year by year, crediting interest as it comes due and adding new payments as they are made። እንግዲህ ማለት ነው ሴቭ የምናደርገውን ብር እንግዲህ ኦርዲናሪ ካልን at the end of the period ነው። ለምሳሌ 1000 ብር ሴቭ ካደረግን at the end of the first year ምን ያህል ብር ይኖረናል? at the end of the second year, at the end of the third year, at the end of the fourth year the account value what year by year አመት በአመቱ ነው ማለት ነው። ያንን ካልኩሌት የምናደርገው this is called what the chronological approach እንለዋለን። አመት በአመት ካልኩሌት የሚያደርገው this is called the chronological approach። እሺ ተማሪዎች ሁለተኛው አፕሮች ምን እንለዋለን? the bucket approach ይባላል። suppose now what you opened a new account for each year's deposit instead of making them all the same accounts. The first payment bir 1,000 is placed in the first bucket. This money is kept on deposit from the end of 1 year until the end of 10 years ነው።
at the end of 1 year until the end of 10 years. A total of 9 years. So at the end of 10 years, the bucket will be contain total ብር ለምሳሌ 1000 ብር እዚህ ጋር ሴቭ ብታረጉ ኮምፓውንድ ኢንተረስት 1.075 ያ ማለት በ0.75 ወለድ ወይም በ7.5% ማለት ነው። ብር ሲሆን 1917.24 You do the same for each the other 8 payments and then put them back together at the end of the total ነው። ስለዚህ ቡኬት አፕሮች የምንለው ደግሞ ይህን ሜትድ ይከተላል ማለት ነው። ለምሳሌ ፓይመንታችን ለ10 ዓመት ያህል ነው ፓይመንታችን። ፓይመንት አማውንት 1000 ቢሆን ይርስ ኦፍ ኢንተረስት ባክ ነው ወደ ኋላ ነው የሚሄደው። ስለዚህ ፓይመንት ይር ኦፍ ኢንተረስት 9 8 7 እስከ ማይነስ እስከ 0 ያ0 ማለት 1000 that's the same means 1000 ፊውቸር ቫልዩ። ስለዚህ መጀመሪያ ላይ ከትልቁ እስከ 10 ዓመት የመጀመሪያ 9 ዓመት ይሰራል ማለት ነው። ስለዚህ ባክ እያደረገ የመጨረሻ ላይ 1000 ወይም ግራውንድ ቶታል ስንት ብር ይሆናል? 14147.09 ይሄ አፕሮች ምን ይባላል? this is called the bucket approach። እሺ ሶስተኛው እና የመጨረሻው አፕሮች ምን ይባላል? አኑቲ ፋክተር አፕሮች። እንግዲህ ፋክተር ወይም አኑቲ ፋክተር አፕሮች SN/I እንለዋለን። this can be calculated as the annuity factor SN/I is equal to 1 plus I the power of n minus 1 the whole divided by I። እንግዲህ I ማለት ምንድን ነው? the interest rate per payment period። እንግዲህ በፓይመንት ፔሪዱ ካልኩሌት የሚደረገው ኢንተረስት ማለት ነው። n means number of payments። እሺ ተማሪዎች እንግዲህ አኑቲ ፋክተር እቺን ካየን አንዚ ጋር አንድ ኤግዛምፕል ነውና ሌሰናችን እንጨርሳለን። find the future value annuity factor for the monthly annuity assuming the term is 50 years and the interest rate is 11.1% compounded monthly። እንግዲህ አኑቲ ፋክተርን ካልኩሌት ለማድረግ ምን ያስፈልገናል? ሁለት ነው አይ እና ማን ኤን። ስለዚህ ከዚህ ውስጥ what means አኑቲ ፋክተር assuming the term is 50 years n is equal to 15 ዓመት ነው። እንደገና ኮምፓውንድድ መንዝሊ ነው በየወሩ ነው ወለም። ስለዚህ ኤን ማለት 15 ሲባዛ በስንት በ12 ስንት እናገኛለን? ይሄ 180 ይሆናል። አይ ማለትስ 11.1% ዲቫይድ ባይ ዋት በየወር ነው እንግዲህ ወለም ሲካፈለ ስንት ለ12 ይሄ ማለት 0.11 ሲካፈል 12 0.111 ሲካፈል 12 0.00925። ስለዚህ ኤን እና አይን ካገኘን ሰብስቲቲዩት ኢን ዚስ ፎርሙላ so the annuity factor SN/I is equal to 1 plus I the power of n minus 1 over I 1 plus I ስንታገኘ 0.00925 the power of n what means n 180 minus 1 the whole divided by I means 0.00925 የስደምር ታገኛላችሁ 1.00925 the power of 180 minus 1 the whole divided by 0.00925 ግዴታኛው ምን ተቀማላችሁ? ሳይንቲፊክ ካልኩሌተር ነው። 1.00925 the power of 180 ሲቀነስ 1 ሲካፈል ለዚህ ዴሲማል ነበር ላስት ታገኛላችሁ 458.959። እሺ ተማሪዎች የዛሬው ሌሰናችን ይሄን ይመስላል። የዩቲዩብ ቻናላችንን ላይክ፣ ኮመንት፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳዘነጉ። በሚቀጥለው ሌሰን እስከምንገናኝ ቻው ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ